በቆሎ እሸት አንጠልጥሎ ማድረስ ነበር። የገጠመኝ ግን ፈጽሞ ያልጠበቅኩት ጉድ ነበር። የአንድ ሙክት በግ ያህል የሚከብዱ ትከሻ ላይ ሲሸከሟቸው ጅራታቸው መቀመጫ ላይ የሚደርስ ግዙፍ የባህር ፍጥረቶች። ይህን አዞ የሚያክል አሳ በፕላስቲክ ከረጢት እያስገባው በትከሻዬ ተሸክሜ በየሆቴሉ አደርስ ነበር። ገና የመጀመሪያ ቀን ራሴን ጠላሁ። ምን አጥቼ ነው ይህን ሁሉ መከራ ራሴ ላይ የጠራሁት አልኩ። የራሴ ጠረን ከርፍቶኝ አፍንጫዬን እስኪይዝ ድረስ ሲቆይ ለመድኩት እንጂ ከሰው ተራውጥቼ ነበር። መጀመሪያ አካባቢ ስራዬን ስጨርስ ሰውነቴን ታጠብ ነበር። እየቆየ ግን ድካሙና ተስፋ መቁረጡ ተደማምሮ ሰለቸኝ። ድፍን መንደሩ ያው ስለሆነ ማንም ከቁብ አይቆጥረውም እንጂ ያ ጠረን ሰው የሚያቀርብ አልነበረም። ቀስ በቀስ ስራውን እየተላመድኩት ሄድኩ። እንደዚያ ሰርቼ ለድንበር አሻጋሪዎቹ የሚከፍለው ገንዘብ ቶሎ ይሞላል የሚል ተስፋ ነበረኝ። ግን መታለል የገባኝ ብዙ ሳልቆይ ነበር። ወደዚያች ከተማ የወሰዱኝ ሰዎች የሰይጣን ቁራጮች ነበሩ። ከመጀመሪያ ቀን ከስደተኛ ማቆያው ከመጣሁባት ወረቀት ሂሳብ ጀምሮ እስከ ጠጣኋት ውሃና እስከ ተኛሁባት የካርቶን ንጣፍ ደማምረው እንድከፍል የነገሩኝ ብር በ6 ወር ደሞዜን እንኳን ተከፍሎ የሚያልቅ አልነበረም። በአውሮፕላን በሄድና ባለ 5 ኮከብ ሆቴል ባርፍ እንኳን ያን ያህል መክፈሌን እንጃ። ግን እጃቸው ውስጥ ነኝና ከዕለት ምግቤ ውጪ የሚገኘው ለነሱ ነበር የማስረክበው። ያመጧቸውን ሴቶችም በየሰው ቤት ከማሰራት አልፈው በሴተኛ አዳሪነት እንዲሰሩ ያስገድዷቸው ነበር። የለየለት ባርነት ነበር። የሚገርመው ፖሊሶችም ምን እንደሚካሄድ ያውቁ ነበር። አንድ ሰው ይህን ባርነት አልቀበልም ቢል መጀመሪያ የሚጠብቀው በሕገ ወጥ መንገድ ወደ ከተማዋ በመግባቱ በተጭበረበረ ሰነድ በመቆየቱ ለመንግስት የሥራ ግብር ባለመክፈሉ ወዘተ ከ3 እስከ 5 ዓመት የሚደርስ እስራት ይሆናል። በዚህ ሁኔታ እዚያች ከተማ የሚኖረውን ስደተኛ ቤቱ ይቁጠረው። የዘየድኩት መላ ሌሎች ተጨማሪ ስራዎችን ሌሊት ጭምር በመስራት ብር ማጠራቀም ነበር። በእርግጥ ተሳክቶልኝ ነበር። ግን ሰዎቹ አይናቸው ለሀፍታ ሳይርገበገብ እያንዳንዷን ገንዘብ እንዴት እንደሚነጥቁ ጠንቅቀው ያውቃሉ። ሞላለኝ ስል የለመዱ ፖሊሶች አጋጣሚ ያስመስለው ይደርሱብኝና ለወሬ ያጠራቀምኳትን አስፈራርተው በጉቦ ይወስዳሉ። የባሩ ውሃ ጨዋማ ነውና መላ ሰውነቴ ተላልጦ ሚጥሚጣ የነሰነሱበት ያህል ያንገበግበኝ ነበር። በተለይ የእጄ መዳፍ። ለጥቂት ሳምንታት ያልኩት ሰው ለ1 ዓመት ከ3 ወር በዚያች ከተማ በዚያች የተረገመች የባህር ዳርቻ ከተማ ቆየሁ። በእነዚያ ጊዜያት የሰው ልጆችን የድህነት ጥግ ተመለከትኩ። ጭካኔና ጋጥወጥነትን ታዘብኩ። ድህነት ከፈሪሃ እግዚአብሔር ጋር ካለባት ሀገር ሄጄ በዚያች ወደብ ከተማ በማየውና በመሰባው ግራ ተጋባሁ። የሰው ልጅ የት ድረስ እንደሚዘቅጣየው የድህነት ጥሩ ባይኖርም ብቻውን በስንት ጣሙ። ወንጀልና ጋጥወጥነት ሲጨመርበት ግን የማህበረሰብ ነቀርሳ ነው። ሰዎች ለሲጋራ ሲገዳደሉ ተመለከትኩ። የሰው ሞት የመጨረሻ ርካሹ ነገር ነበር። ውሃ ላይ የሚሳፈፍ የሰው ሬሳ በእግር ገፋ አድርጎ ስራን መቀጠል ለኔ አይነቱ ክፉ ህልም ነበር። እዚህ ግባ የማይባል ብር ዙፋን ላይ ተፈናጦ ፍጡራንን ሲያባላ ሲያዝ አየሁ። አሜሪካ ከገባው በኋላ ለውና የምከፍለው ሂሳብ እዚያች የተረገመች ወደብ ላይ ተአምር የሚሰራ ገንዘብ ነበር። የሰው ዋጋ በሀገር ዋጋ ልክ እንደሚተመን የገባኝም ያኔ ነው። አገር ሲረክስ የሰው ዋጋ አብሮ ይረክሳል። ለሀገር መሞት ለሀገር ዋጋ መክፈል ትርጉሙ ስሜታዊ ጀግንነት አይደለም፣ በተዘዋዋሪ የራስን ዋጋ በሚገባ ልክ ለመስፈር የሚደረግ የክብር ትግል እንጂ። አሳጥማጆቹ ማታ ስራቸውን ሲጨርሱ ጀልባቸውን ጣጥለው ባህሩ ዳርቻ ወዳሉ ህገወጥ መጠጥ ቤቶች
እያውካኩ ይጣደፋሉ። ጀልባዎቹን በወፍራም ገመድ ባህሩ ዳርቻ ላይ ከተተከሉ ችካሎች ጋር አስሬ እስከ እኩለ ሌሊት እዚያ በውሃ የበሰበሰ ዝርክርክ መረብ ጋር ስታገል አመሻለሁ። አንዳንዴ መረቡ ስለሚተባተብብኝ ዝም ብዬ እየተቀለልኩ አስቀምጠዋለሁ። ጧት ወደ ሥራ ሲሄዱ ታዲያ መረቡን መዘርጋት ስለማይችሉ በብስጭት ጥፊም ካልቾም ያቀመሱብኝ ጊዜ ነበር። ብዙዎቹ በመጠጥ የናወዙ አሳ አጥማጆች ለቁጣም ሆነ ለደስታ ቅርቦች ነበሩ። ትዕግስት፣ ትህትና የሚባል ነገር አያውቁም። በእርግጥ አሳ ማጥመድ ጊዜ ጋር እሽቅድድም ይጠይቃል። ለደቂቃ መዘግየት አይፈልጉም። ክብር የሚባል ነገር ያለበት ጊዜና ቦታ ላይ ሆኖ ሲያስቡት ነገሩ ክብር ይነካል። ይሁንና የሀበሻ ወኔን ዋጥ አድርጌ ስራውን ለመድኩት። እንዲያውም ደንበኞቼ በዙ። ጀልባዎቹን ማየት ደስ ይለኝ ነበር። ማዕበሉ ወደ ባህሩ ዳርቻ ደርሶ ሲመለስ ወደ ውቅያኖሱ ይስባቸዋል። የታሰሩት ገመድ ደግሞ ወደ ዳርቻው ይጎትታቸዋል። እንዲሁ ሲወዛወዙ ይነጋል። አንዳንዴ ሁሉንም ፈተህ ልቀቃቸው የሚል የእብድ ሐሳብ ውልብ ይልብኝ ነበር። ጀልባዎቹ እኔን ራሴን ይመስሉኝ ነበር። ብር አምባር ሰበረችሎ። ትንሽ ስረጋጋና አገሩን ስለምድ እኔም ሰው ነኝና ስፈራ ስቸር አልፎ አልፎ ወደ እነዚያ መሸታ ቤቶች ጎራ ማለት ጀመርኩ። በሕይወት ዘመኔ ከእናቴ ጠላ ውጪ አልኮል መቅመስ የጀመርኩት እዚያ ነበር። እንደኔ ሊሰደዱ ሞክረው ገንዘብ ያጠራቸው ወይም በማይወጡት ሱስና ዕዳ የተዘፈቁ ያችን ለማሟላት ሴተኛ አዳሪ የሆኑ የበርካታ ሀገራት ሴቶች በመሸታ ቤቶች ውስጥ ነበሩ። የሚበዙት ተስፋ ቆርጠው እዚያው በሴተኛ አዳሪነት ሕይወታቸውን የሚገፉ ናቸው። ከብዛታቸው የተነሳ አንድ አሳሳ የሚሸጥ ጎስቋላ ወንድ ወደ ቡና ቤቶቹ ሲገባ 5-6 ሴቶች ይከቡታል። እነዚያ በሌላው ዓለም ቢሆን እግራቸውን ተስሞ ለጋብቻ የሚጠየቁ ቆነጃጅት እንዲህ ሲሆኑ ማየት እስኪለምዱት አንዳች ግርምት ያጭራል። እኔም ይኸው ነበር የገጠመኝ። ሴቶች አንዳች አስማተኛ ፍጡራን ናቸው። በዚህ አልኮል ውስጥ እንኳን ወንድነት ሰው የመሆን የመፈቀር ስሜት እንዲሰማን ያደርጉናል። ለሕይወት እንድንሳሳ ያደርጉናል። የቆረጥናትን ተስፋ በሴቶች ፈገግታና የሽቶ ጠረን መልሰን እንቀጥላታለን። እንግዲህ በዚህ ሁኔታ ነበር ዛናታ የምትባል ሴት ጋር የተዋወቅኩት። መጀመሪያ እንዳየኋት ኢትዮጵያዊ መስላኝ ነበር። የቀዳማ መልኳ፣ የሚዘናፈል ጸጉሯና በዚያ ስራ ውስጥ ሆና እንኳን የሚያስታውቅባት አይናፋርነት የኢትዮጵያ ሴቶች አይነት ነበር። ብዙ ጊዜ እዚያ ቤት ስመላለስ ሴቶቹ አይተውኝ ምንም ጠብ እንደማይለኝ ስላወቁ ለብቻዬ ትተውኝ ነበር። የዚያን ቀን ግን ማፍጠጤ ጠርቷት መሰለኝ ፈገግ ብላ ወደ ተቀመጥኩበት መጣች። ለዚያ ስራ በተለማመደችው የወንዶች ስሜትን የሚያነሳሳ አረማመድ ሰበር ሰካ ስትል ትልቅ መቀመጫዋና መካከለኛ ጡቶቿ የተለየ እንቅስቃሴ ያደርጋሉ። በተለይ ግን ጥርሷ፣ እንደዚህ አይነት የጥርስ ንጣት የትም አይቼ አላውቅም። የማላውቀው ሀገር ልሳን በሚጫነው እንግሊዘኛ ምን ነው ብቻህን አለችኝ። እንደ ቀልድ ፈገግ ብዬ እግዚአብሔር ከነ ፍጥረቱ ብቻዬን ተወኝ አልኳት። አልሳቀችም። ዝም ብላ አየችኝና ኮስተር እንዳለች በማላውቀው ቋንቋ የሆነ ነገር ተናገረች። ግራ መጋባቴን አውቃ በእንግሊዘኛ እግዚአብሔርን ይልኮልሃል የምትፈልገውን ተናገር ብላ ባንዴ መኮሳተሯ ወደ ሳቅ ተቀየረ። ምንኛ ነው የመጀመሪያው የተናገርሽው? ፈረንሳይኛ ትችያለሽ? ከአረብኛ ቀጥሎ አፌን የፈታሁበት ነው። አረብኛም ትናገሪያለሽ? እንደ ትልቅ ዕውቀት አትየው። በሁሉም ቋንቋ አንድ የረባ ነገር ተናግሬበት አላውቅም። ተሳሳቅን። ቢራ እንድትጠጣ ጋበዝኳት። አልኮል እንደማትጠጣ ነገረችኝ እና ለኔ ቢራ ለእርሷ ቀዝቃዛ የሎሚ ጭማቂ ይዛ መጣች።
ከተፋፈገው ክፍል ወጥተን ነፋሽ የቡና ቤቱ አሮጌ እንጨት በረንዳ ላይ ተቀመጠን። ስትቀመጥ አያታለሁ። ቀሚሷን ሰብሰብ አድርጋ በስርዓት ነበር የተቀመጠችው። ሁለታችንም ዝም ብለን ተቀመጠን። ጨለማ በዋጠው ውቅያኖስ ላይ አልፎ አልፎ ቀይ መብራቶች ቦግልም ይላሉ። የባህር ላይ ድንበር ጠባቂ ጀልባዎች ናቸው። ከመራቃቸው የተነሳ ድምጻቸው የማይሰማ አውሮፕላኖች በጥቁር ሰማይ ላይ አብሪ ኮከብ መስለው ያልፋሉ። ዛናታ እንደ ዓመታት ፍቅረኛ ራሷን ትከሻዬ ላይ ጣል አድርጋ በዝምታ ተቀምጣለች። ጠረኗ ደስ የሚል የሽቶ የሎሚና የዚህ ሀገር ሜንት ሲጋራ ድብልቅ ጠረን ነበረው። በቀስታ አቅፌ ጸጉሯን መነካካት ጀመርኩ። ልቤ ደረቴን ቀዳ ልትወጣ ደርሳለች። ድንገት ቀና ብላ ቤቴ ቅርብ ነው፣ ከፈለከ መሄድ እንችላለን አለችኝ። በአክብሮት እንደማልፈልግ ነግሬያት ተሰነባብተን ወደ ዋሻ ያመራሁ። ዞሬ ሳያት ቆማ እያየችኝ ነበር። እስከዚያ እድሜ ሴት ጋር ሄጄ አላውቅም ነበርና ክፉኛ ፈርቼ ነበር። በዚያ ልክ ሴት ጋር ስገጣጠም የመጀመሪያዬ ነበር። ከዚያ ምሽት በኋላ ወደዚያ መሸታ ቤት እግር አበዛው። ዛናታ ባየችኝ ቁጥር እየተፍለቀለቀች ትመጣለች። ቢራዬን ይዤ የሎሚ ጭማቂዋን እየተጎነጨች እናወራለን። የሆነ ነገር ገብቷታል። እንደ እንስሳ በሚያደርጋቸው ወንዶች መሃል ሰው ሳልሸታት አልቀረውም። የሰውነት ሽታ ከሚቀረናው የአሳ ሽታም በላይ የሰውን ነፍስ ዘልቆ ይሰማል መሰለኝ። ብቻ በየምሽቱ እየተገናኘን ወዳጅነታችንም እየጠነከረ ሄደ። አንድ ማታ መጠጋጋታችን ወደ ድንገተኛ መሳሳም አለፈ። እጅግ ጥልቅና ረጅም መሳሳም ነበር። ሎሚ ሎሚ የሚል መሳሳም። እናም በሚስለመለሙ ውብ አይኖቿ እያባበለችኝ ወደ ቤቷ ስትጋብዘኝ እምቢ ማለት ወኔ ከዳኝ። የሴት ልጅ ሰውነት ጋር ለመጀመሪያ ጊዜ የዚያን ሌሊት ተዋወቀው። እኔ አላምንም፣ የመጀመሪያ ነው አለች እየተፍለቀለቀች። ዝም ብዬ አየኋት። እንዳትዋሽ አለች። ሊፈነዳ ያሰፈሰፈ ሳቋ ፊቷ ላይ እንደተዘጋጀ። በአዎንታ ራሴን ነቀነቀው። ከንፈሬን ስማኝ፣ አውቄ ነበር እያለች በሳቅ ተፍለቀለቀች። ድንገት ሳቋን አቁማ አገራችሁ ሴት የለም አለችና የሚያምሩ ጥርሶቿ ብርሃናቸውን ረጩ። እንደ ተአምር አየችኝ። ልክ እንደ ሕፃን ልጅ በዝምታ ጉንጯን ጉንጬ ላይ ለጥፋ ቆየችና ሲገርም አለች ለራሷ። ምን እንደገረማት አልገባኝም። እናም ዛናታ ጋር ያበደ ፍቅር ውስጥ ገባሁ። አንድ እሷ ነበረች ሙሉ ከተማውን፣ ውሃውን፣ መንገዱን የሞላችው ለኔ። እሷ ጋር ስሆን በስደት ሀገር ውስጥ ለብቻዬ የተከለለ ህጋዊ ደሴት ላይ ያረፍኩ መስሎ እስኪሰማኝ ሰላም እሆን ነበር። በቤቷ በሄድኩ ቁጥር ከሷ እኩል ቤቷ ይገርመኛል። እግሬ ከኢትዮጵያ ከወጣበት ቀን ጀምሮ በስርዓት የተደራጀ ቤት ውስጥ ስገባ የመጀመሪያዬ ነበር። የቤቷ ንጽህና ገረመኝ። የቤት ዕቃዎቹ ወደ ሆነ ህይወት መለሱኝ። ትንሽ ሕያው ሙዚየም ነገር። የምኖረው ሌሎች 9 ስደተኞች ጋር በመጋራው ጠባብ አሮጌ ክፍል ውስጥ የተገኘውን ነገር እያነጠፍኩ ነበርና የተሰማኝ ስሜት ልዩ ነበር። የኔን እንኳን መኖሪያ ከማለት መደበቂያ ዋሻ ማለት ይቀላል። ማንኪያ፣ ሹካ፣ መጥበሻና ብርጭቆ ዝም ብለው ቁስ አይደሉም። ከነመኖራቸው ትዝ የማይሉን የቤት ዕቃዎች ሰውን ተከትለው ባረፈበት የሚረጉ ሰውን በክብር ለማስተናገድ የተሰለፉ ሕያው ቁሶች ናቸው። ቤት እንዲህ የሚናፍቅ ነገር ነው ብዬ አስቤ አላውቅም ነበር። የተደረደሩት ዕቃዎች እያየሁ እንባዬ ባይኔ እንደሞላ ትዝ ይለኛል። ይህ እንዴት ሊገለጽ ይችላል? ከአንድ ወር በኋላ ይመስለኛል ዛናታ ጠቅልዬ ከሷ ጋር እንድኖር ጠየቀችኝ። አላንገራገርኩም። ወንድ ልጅ ተወልዶ ካልሆነ እንዳባቱ
ሰለጠንኩ ብዬ የአበሻ ወንዶች አምባገነን ባህሪ የፈጠረው ተረት እያልኩ ያጣጣልኩት አባባል ነበር። ወንድ ልጅ ተወልዶ ካልሆነ እንዳባቱ ሲሉ። የዚያችን ቀን ምሽት ገጠመኝ ባስታወስኩ ቁጥር ግን አባባሉ እንደ በዓል መድፍ 40 ጊዜ ይጮህብኛል። ዛናታ ቤት ጠቅልዬ የገባው ሰሞን ሁለታችንም ዓለምን ረሳን፣ ራሳችንን ረሳን፣ ስደተኛነታችንን ረሳን። ፖሊስ ጋር የአይጥና ድመት ድብብቆሽ እየተጫወትን የምንኖር ምስኪኖች መሆናችንን ረሳን። ፍቅር ነፃነት ነው። ፍቅር የባርነት ሰንሰለትን እንዳጠለቁ መደነስ ነው። ከምሰራበት ቦታ አሳ ይዤ ወደ አዲሷ ጎጆዬ ስገባ የሚሰማኝ የአባወራነት ስሜት ልዩ ነበር። የኔ ቆንጆ ዛናታ በረከሰ ሥራ ውስጥ የከበረ ነፍስ የነበራት ውብ ሚስት ነበረች። ሚስትነትን በቀለበትና በሰርግ ሳይሆን ከልብ በመነጨ ፍቅር መኖር ጀምራ ነበር። አብረን መኖር በጀመርን በወሩ ይመስለኛል ክፍያዬን ከ3 አሰሪዎቼ ተቀብዬ ወደምትሰራበት ቡና ቤት በኩራት አመራው። ስታየኝ ተንደርድራ መታ እቅፌ ላይ ወደቀች። ወደ ተለመደው በረንዳችን ሄደን እንደተቀመጠን ዛሬ ክፍያ ተቀብያለሁ አልኩና የተቀበልኩትን ብር በሙሉ እጇ ላይ አስቀመጥኩላት። እየሳቀች ታየኛለች። እስኪ ዛሬ በነፃነት ሌላ ቦታ እንሂድ፣ የምታውቂው ቆንጆ ቦታ። ብዙ አላሰበችም። እየተፍለቀለቀች ውጪ ጠብቀኝ እንደወጣሁ ነግሬያቸው መጣሁ ብላኝ እየተፍለቀለቀች ሄደች። ስትመለስ በትልቅ የጨርቅ ዘንቢል ቢራ፣ ድፍን ሐብሐብ፣ የሎሚ ጭማቂ፣ የሚጠበሱ አሳዎች ይዛ መጣች። ከብዷት ስለነበር ግራና ቀኝ በማንጠልጣዮቹ ለሁለት ያዝነው። የዚያን ቀን ምሽት ተያይዘን በባህሩ ዳርቻ የተሰራውን ዋና መንገድ ወደ ግራ በመተው ወደ ሰፊው አሸዋማ የባህር ዳርቻ ቀናን። መንገዱ ጨለም ያለና ሰዎችም ብዙ የማይጠቀሙበት ነበር። ባህሩ ዳርቻ ላይ ወዳሉ የጀልባ ላይ ጎጆዎች ነበር ለመሄድ ያሰብነው። እኔ ከምኖርበት ሰፈር ስወጣ የመጀመሪያዬ ነበር። ዛናታ ግን በተደጋጋሚ ትሄድባቸው ስለነበር መንገዱን የምትመራኝ እሷ ነበረች። ጀልባዎቹ በተለይ ለጥንዶች የሚዘጋጁ ሲሆኑ የራሳቸውን ትንሽ መኝታ ቤትና መጸዳጃ ቤት ያላቸው ተንሳፋፊ ጎጆዎች ነበሩ። በዋጋም ርካሽ ናቸው። ወደ እኩለ ሌሊት ስለነበር በመንገዳችን የሰው ዘር አልነበረም። ሁለታችንም ህገወጥ ነዋሪዎች ነንና ይሄን ወደነዋል። በዚያ ሰዓት ፖሊሶች ሙሉ ትኩረታቸው ጠረፉ አካባቢ በሌሊት ድንበር በሚሻገሩ ስደተኞች ላይ ስለሚሆን አካባቢው ነፃ ይሆናል። ከሩቅ የሚብለጨለጨውን የጀልባዎቹን ብርሃን እያየን እያወራንና እየተሳሳቅን በየመሃሉም እየተሳሳምን ምድሩም ሰማዩም ጠቦን እንደ አገረ ገዢ በኩራት ስንጓዝ ድንገት ከቀኝ በኩል ከተደረደሩት የዘንባባ ዛፎች ውስጥ የመኪና መብራት ቦግ ብሎ አካባቢውን በሰማያዊ ብርሃን አጥለቀለቀውና መልሶ ጠፋ። ሁለታችንም የጨው አምድ ሆነን ቀረን። ያንን መብራት ማንም ስደተኛ የሚያውቀው መብራት ነበር። ህገወጥ የሰው ዝውውርና አደንዛዥ ተቆጣጣሪ ፖሊሶች መኪና መብራት ነው። ምልክቱ ቁሙ ነበር። ብዙዎች ከዚህ መብራት ማስጠንቀቂያ ለማምለጥ ሲሮጡ በጥይት ሩምታ ተገድለዋል። ማንም ወረቀት የሌለው ስደተኛ ለምን ገደላቸው የሚላቸው የለም። ባለንበት ቀጥ ብለን ቆምን። ሁለት ፖሊሶች ትንሽ ተራርቀው የእጅ ባትሪ ፊታችን ላይ እያበሩ ቀረቡንና በአረብኛ የሆነ ነገር ተናገሩ። ዛናታ የያዝነውን ዘንቢል እንድናስቀምጥና ወደፊት እንድንራመድ ነገረችኝ። እንዳለችኝ አደረገው። ረዘም ያለና ቁጣ የቀላቀለበት ነገር ሲናገሩ ዛናታም ኮስተር ብላ መለሰችላቸው። ጭቅጭቅ ተፈጠረ። በመጨረሻም አንደኛው ወደ እኔ ራመድ ብሎ ክንዴን አፈፍ አደረገና ወደ መኪናው እንደሄድ ጎተተኝ። ዛናታ የሆነ ነገር ስትናገር መጎተቱን አቁመና
ወደ ኋላዬ ገፋ አደረገኝ። እሷን በምልክት ወደ መኪናው እንድትቀደም አሳያት። በአንድ ነገር እንደተስማሙ ገብቶኛል። ወደኔ ዞራ በተረጋጋ ድምጽ በቀጥታ ተመልሰህ ቤት ሂድ፣ ጠብቀኝ፣ ቶሎ እመጣለሁ አለችኝ። ግራ እንደተጋባሁ ሳያት ቆጣ ብላ ሂድ የምልህን ስማኝ፣ ካልሰማኝ ሁለታችንም ችግር ውስጥ እንገባለን፣ ሂድ ብላኝ ወደ መኪናው ተራመደች። ወደ ኋላ ተመልሼ መንገድ ከጀመርኩ በኋላ ትንሽ ራቅ እንዳልኩ አቅጣጫዬን ቀይሬ ከአንዱ ዘንባባ ዛፍ ስር ቆምኩ። ይህችን ድርጊት ምን ነው ባላደረግኳት እላለሁ እስከዛሬ። መኪናው ውስጥ ከኋላ አስገብተዋት ሁለቱም ወደ ጋቢና ገብተው በሩን ሲዘጉ ወደ ሆነ ቦታ ሊሄዱ መስሎኝ ነበር። መኪናው ግን አልተነሳም። ትንሽ ቆይተው አንድ ፖሊስ ወጣና ሲጋራ ለኩሶ ከመኪናው ወደፊት አለፍ ብሎ እያጨሰ ቆመ። ሌላኛው ከጋቢና ወጥቶ ዛናታ የገባችበትን የኋላ በር ከፍቶ ገባና ዘጋው። ትንሽ ቆይቶ መኪናዋ በቀስታ ከፍ ዝቅ ስትል ትታየኝ ነበር። ወደፊት ሩጥ የሚለኝን ስሜት የዘንባባ ዛፉን በብስጭት አንቄ ተቆጣጠርኩት። የራሴን እጅ ነክሼ በምሬት ቆምኩ። የመጀመሪያው ፖሊስ ወጥቶ ቀበቶውን ሲያስር ሁለተኛው በጥድፊያ ወደ መኪናው ተጣደፈ። መሃል ላይ ቆም ብለው ሲጋራ ተቀባበሉ። ሁለተኛው ፖሊስ የመጀመሪያው በወጣበት በዚያው በር ገባና ዘጋው። ከዚያ በላይ ማየት አልቻልኩም። ፊቴን አዙሬ ወደ ቤታችን ተጣደፉ። ዋጋ ቢስነት፣ ረዳት አልባነት ውስጤን ሞላው። ሰውነቴ በልህ ይንቀጠቀጥ ነበር። ደግሞም ራስ ወዳድነቴ ሕይወቴን መውደዴ እንጂ እነዚያን ቆሻሾች አጥፍቻቸው ብጠፋ አስላለሁ። ከእህቶቼ አንደኛዋ ላይ ቢሆን የማደርገው ይሄንኑ ነበር። መሸሽ። ተንገበገብኩ። መንገድ ላይ ያገኘሁትን ነገር ሁሉ በእግሬ እየጠለስኩ እንደ እብድ ብቻዬን ለፈለፍኩ። ፖሊሶቹን ረገምኩ፣ ከተማዋን ረገምኩ፣ መንግስትን ረገምኩ፣ አገሪቱን ረገምኩ፣ ራሴንም ጭምር ረገምኩ። አይሙሬ ወደ ኋላ ብዙ ዓመታት ተጉዞ አባቴን አስታወሰ። አንድ ጧት አባትና እናቴ ወደ ቤተክርስቲያን ሲሄዱ ግቢያችን በር ላይ ለጋጉን የሚያዝረከርክ ውሻ አጋጠማቸው። ውሻው እንዳያቸው ወደ እናቴ ሊነክሳት ሮጠ። ከውሻው ፍጥነት የተነሳ አባባ ረጅም መቋሚያውን እንኳን መጠቀም አልቻለም። ዘሎ ከእናቴ ፊት ቆመና ለእናቴ የተሰነዘረው የውሻ ጥርስ የአባቴ ክንድ ላይ ተሰከሰገ። እናቴ ዘላ ወደ ግቢ ተመልሳ በጩኸት እስክትቀሰቅሰን አባባ ውሻው ጋር እየታገለ ነበር። ያ ውሻ የእብድ ውሻ በሽታ በሚሉት የተለከፈ ነበር። አባባ በዚያ ጠንቅ ለወራት በዘለለ ሕክምና ከሞት አፋፍ ተመልሷል። እኔ ልጁ ግን አንዲት ምስኪን በዝሙት ላበዱ ውሾች አስረክቤ ወደ ቤት ተመለስኩ። ከሁለት ሰዓት በኋላ ይመስለኛል ዛናታ መጣች። በዝምታ ገብታ ከቤታችን ኋላ ወዳለች ገላ መታጠቢያ ሄደችና ብዙ ቆይታ ተመለሰች። ትንሿን የኤሌክትሪክ ምድጃ ለኩሳ ሻይ ጣደች። አልጋችን ጫፍ ላይ ተቀምጬ በዝምታ ያታለሁ። ሻዩ ሲፈላ ቤቱ በቅመሙ ሽታ ተሞላ። በሁለት ብርጭቆዎች ቀዳችና አንዱን ለኔ ያቀበላኝ የራሷን በዝምታ ጠጥታ ጨረሰች። ዕቃዎቹን አጣጥባ እንተኛ አለችኝ። ትንሽ ከኔ ራቅ ብላ ፊቷን ወደ ግድግዳዋ ዙራ ተኛች። መብራቱን አጥፍቼ ወደ እርሷ ዞሬ ከኋላዋ ሳቅፋት ሰውነቷ በሳግ እየተናጠ እያለቀሰች ነበር። አጥብቄ አቀፍኳት። በዚያች ጎጆ ውስጥ ረዳት አልባ የተረሱ ፍጥሮች ነበርን። ሁለታችንም ስለዚያች ቀን እስከ መጨረሻው እንደገና አላነሳንም። ይሁንና በውስጤ የኔ የምላቸውን መከላከል የማልችል ደካማ የመሆን ስሜት በየጊዜው እየተሰማኝ ስሰቃይ ኖሬያለሁ። አውቃለሁ ዛናታ ሴተኛ ዳሪ ነበረች። እኔም ጋር ሆነን ብዙ ወንዶች ጋር ተወጣ ነበር። ያቺ ምሽት ግን
ለ7 ወራት አብረን ኖርን። ለወራት በዘለቀ የነፍስ ግንኙነታችን ስለራሴ ያልነገርኳት ስለርሷም ያልነገረችኝ ነገር አልነበረም። እናትና አባቷን አታውቃቸው። የተወለደችው ሞሪታኒያ የምትባል ሀገር ነው። እስከ 11 ዓመቷ ያሳደጋት ፈረንሳዮች የሚያስተዳድሩት የማደጎ ድርጅት ነበር። እድሜዋ 11 ሲደርስ ግን የሀገራቸው መንግስት ከቀድሞ ቀኝ ገዣቸው የፈረንሳይ መንግስት ጋር ባለመግባባቱ ፈረንሳዮቹ ማሳደጊያውን ዘግተው ልጆቹንም በትነው ሄዱ። ከዚያን ጊዜ ጀምሮ ኑሮዋ የመከራ ሆነ። በዋናነት ለቱሪስቶች በእጅ የተሰሩ ባህላዊ ጌጣጌጦችን በመሸጥ በመላላክ ልብሳቸውን በማጠብ በኋላም አንዳንድ ታሪካዊ ቦታዎችን በማስጎብኘት ኑሮዋን መጥፋት ጀመረች። እድሜዋ 16 ሲደርስ አንድ እንግሊዛዊ ጋር ተኛች። እርሷ ሰውየውን ወደው ነበር። በወቅቱ ብር ሲሰጣት ለርሷ የፍቅር መግለጫ ነበር የመሰላት። ሲቆይ ግን ሌሎችም ጋር ተመሳሳይ ነገር እንደሚያደርግ ደረሰችበት። የፍቅር ታሪኳ ባጭሩ ተቀጨ። ሌሎች ቱሪስቶችም ብር እየከፈሏት በድብቅ ይወስዷት ጀመር። ያለፈችበትን የደህንነት ህይወት በዚህ መንገድ ማለፍ እንደምትችል አሰበች። አይታው የማታውቀው ብር ማግኘት ጀመረች። እናም ሙሉ ለሙሉ ሴተኛ ዳሪነት ስራ ውስጥ ገባች። በሞሪታኒያ ህግ ሴተኛ ዳሪነት በጥብቅ የተከለከለና በእስራት የሚያስቀጣ በመሆኑ በአንድ ድለቢስ ምሽት ተደረሰባትና ተያዘች። ለፖሊሶች ያላትን ገንዘብ ገለዋንም ጉቦ ሰጥታ ከእስር ቤት ካስወጣት በኋላ ወደ ሞሮኮ ተሰደደች። በአንድ በሚያውቃት ፈረንሳዊ ቱሪስት ተረድታ ነበር ወደዚያች ከተማ የደረሰችው። ሰውየው ወደ ፈረንሳይ እንደሚያሻግራት ቃል ገብቶላት ሞሮኮ እንደደረሱ በአንድ ቅንጡ ሆቴል ለአንድ ሳምንት ያህል ተዝናንቶባት እንደወጣ ቀረ። ከዚያ በኋላ ኑሮዋን በሴተኛ ዳሪነት መግፋት ቀጠለች። ውብ ሰውነቷ ወንዶች የሚሻሙባት አደረጋት። እሷም ገንዘብ ይዘው ጎራ የሚሉ ወንዶችን ከሌሎች ሴቶች ጋር ተሻምታ የምትኖር ሴት ሆነች። ከዚያ የተረገመ ምሽት በኋላ የምትሰራበት መሸታ ቤት እንዳልሄድ ከለከለችኝ። ያንን ስራ ስትሰራ እንዳያት አትፈልግም ነበር። ስራዋ ላይ በጣም ቁጡና ሞገደኛ ነበረች። ጋጦጥ ወንዶች በሚበዙበት በዚያ ጋጦጥ መሸታ ቤት በቢራ ጠርሙስ የፈነከተቻቸው እንጀራ ነውና በወንድ ተጣልታ ፊታቸውን በጥፍሯ የተለተለቻቸው ብዙ ነበሩ። ራሷ ናት የነገረችኝ። ለአንተ ብቻ ነው ጨዋ የሆንኩት ትለኛለች። ድንገት ሰዎች ጋር በእርሷ ምክንያት እንዳልጣላ ተፈራ ነበር። ከምንም በላይ ግን እኔ ፊት ሌሎች ወንዶች ጋር ስትወጣ እንዳያትፈልግም ነበር። በርግጥ እኔም ያንን ቦታ ሳስበው ይቀፈኛል ብቻ አይደለም ቅናት ያንገበግበኛል። ስራውን ተይውልላ ታስብና የማያዋጣ ባል ቅንድም ይስባል እንደሚባል ይሆንብኛል። ሰው ቤት ተቀጥራ ለመስራት ብዙ ሞክራ ነበር። የመኖሪያ ፈቃድ የሌላት ሴት መቅጠር አልፈለጉም። ይህች ሴት ጋር በባህልም ሆነ በቋንቋ አንገናኝም። ሞሪታኒያ ከምትባል ሀገር የተገኘች ሴት አፈቅራለሁ ብዬ ላስብ ይቅርና ከዚያ በፊት ሞሪታኒያ የምትባል ሀገር የት ናት ቢሉኝ እምላለሁ አላውቃትም ነበር። አንድ ቀን የት ነች ሞሪታኒያ ብዬ ጠየቅኳት። እዚህ ነች እኮ አለችኝ በአገጯ እየጠቆመች። እውነትም እዚያው ነበረች። ሰው ሀገሩን ይመስላል እንዴ! ሞሪታኒያ በምዕራብ በኩል አትላንቲክ ውቅያኖስ የሚያዋስናት፣ በሰሜን ደግሞ ንዳዳሙን የሳሃራ በረሃ ተንተርሳ የከተመች ሀገር ናት። በእሳትና ውሃ መሃል ያለች ሀገር የፈጠረቻት እሳትና ውሃ የሆነች ልጅ ጋር ነበርኩ። ሞሮኮና ሞሪታኒያ ነገረ ስራቸው እንደ ኢትዮጵያና ኤርትራ ነው ሲላቸው ታሪክ አጣቅሰው አንዱ ያንዱን ድንበር ይገባኛል ይላል። እንዲያውም ሞሮኮ የሚለያቸው በረሃ ተሻግራ ሙሉ ሞሪታኒያ የታላቋ ሞሮኮ ሀገር ነበረች ትል ነበር። ማለት ብቻ አልነበረም፣ ሞሪታኒያን እንደ ሀገር እውቅና ሳትሰጣት ቆይታለች። ቀኝ ገዢዎች በመሃል ገብተው
ከናካቴው አለያዩአቸውና አረፉት። ከቀኝ ግዛት ፈረንሳይኛ ቋንቋና ድህነት የተረፋቸው ህዝቦች የሚኖሩባት ሀገር ናት። ይህች ከድፍድፍ ነዳጅ እስከ ወርቅ ከብረት እስከ ዩራኒየም የተቸራት ሀገር ህዝቦቿ ባገኙት ቀዳዳ እንደ ቀሪው አፍሪካዊ ሁሉ የስደትን ጽዋ ይቀምሳሉ። እርግማን ነው። ስደት የሚባለው ነገር ምኑን ከምኑ እንደሚቀላቅለው ሳስብ የሆነ ጢማም ተንኮለኛ ሳይንቲስት ይመስለኛል። ቁጭ ብሎ ዓለምን እንደ ላብራቶሪ ብልቃት ፊቱ አቅርቦ እኛን ነዋሪዎቿን ከዚያና ከዚህ እያነሳ የሚጨምረን እና እስክንዋሃድ የሚወዛውዘን የሚበጠብጠን። ስደት ትርምስ ነው። ስደት መለያየት ነው። ደግሞም ስደት መቀላቀል ነው። የሆነ ሆኖ እንደዚያ ስወድቅ ስነሳ አልሳካ ያለኝን ወደ አውሮፓ የመሻገር ህልም ገለዋን ሽጣ ያጠረቀመቻትን ጥሪት አሟጣ ስደቴን ባላሰብኩት ፍጥነት ያሳካችልኝ ይህች ሴት ነበረች ብል ማን ያምናል? የሀገሬ የሰርግ ቤት ዘፋኝ ምን ያለው አማጭ ነው የተክለፈለፈ ማሩን ከወተቱ ቀላቅሎ ታረፈ ያለው እንዲህ ያለ ነገር ቢገጥመው ይመስለኛል። ራስህን ወተት አልክ አልባልና ብልም ግን እውነት አለኝ። ወተትም እንደኔ ያልተናጠ አጥባቂ ሃይማኖተኛ ቤተሰብ ውስጥ ነው ያደግኩት። እንኳን ሴተኛ አዳሪነትን የቤት ልጆች ነን የሚሉ ሴቶች ጋር በፍቅር መቀራረብ በሩቅ የምፈራ ነበርኩ። ግን ህይወት እንዲህ ነውና እዚች ልጅ ጋር የጦፈ ፍቅር ውስጥ ወደቅኩ። ከቀለበት ውጪ ልክ እንደ ባለ ትዳር ነበር አኗኗራችን። ዛናታ ህልም አልነበራትም። የመሰደድም ወደ ሀገሯ የመመለስም እቅድ አልነበራትም። በሀገሯ ይሄ ስራ ነውር ነው፣ ግን ደግሞ ህይወት ነውር አታውቅም። ያቺ መልካም ሴት እኔ ጋር እስክንገናኝ ምንም እቅድ አልነበራትም። በቃ ሴተኛ አዳሪ ናት፣ ትሰራለች፣ ትኖራለች። እኔን ካገኘች በኋላ ግን ተስፋ ጀመረች። መጀመሪያ እኔ ከወጣው በኋላ ልትከተለኝና አውሮፓ ልንኖር አቀድን። ስለምንወልዳቸው ልጆች አወራን። የመጨረሻ ቀን ምሽታችን አሳዛኝ ግን ደግሞ በተስፋ የተሞላ ነበር። በሌሊት ባህር ወደምንሻገርበት ጀልባ የሄድነው አብረን ነበር። የመጨረሻ ቃሏ ምን ነበር? ፈጣሪ ከተለ ብላ ከብር የተሰራ ጫፍና ጫፉ እንደ ባብ ጭንቅላት የተደበለበለ ቀጭን ብራዝሌት ግራ እጄ ላይ አጠለቀችልኝ። በእኔ ሀገር ባህል ይሄ ከክፉ መንፈስ ይከላከላል ብለን እናምናለን አለችኝ። የእናቴ አምላክና የዚች የሰው ሀገር ሰው አምላክ ተባብረውም ቢሆን አንድ እኔን አንከብክበው ይህችን ውሃ ማሻገር ያቅታቸዋል እያልኩ ነበር። 47 ስደተኞች በጫነች አሮጌ ጀልባ ባህር የቀዘፍኩት። እንዲህ ነበር ዛናታ ጋር የተለያየ ነው። ብሯን ለመሳፈሪያ፣ አምባሯን ለማስታወሻ፣ ሰውነቷን ለወንድነቴ መጀመሪያ አድርጋ በብዙ ፍቅር ሸኘችኝ። ድቅድቅ ባለው ጨለማ ከጀልባዋ የሞተር ድምጽና ከውሃው መንቦጫረቅ በስተቀር ምንም ነገር በማይታይበት ባህር ላይ ለ3 ሰዓታት ያህል ተጉዘን የታሪፋ ወደብ የሚባለው የስፔን ግዛት ስንቃረብ ጀልባችንን የሚነዳት ስደተኛ ሞተሯን አጠፋት። ልምድ ያለው ሰው ይመስላል። ጨለማው ውስጥ ከሩቅ የወደቡን መብራት እያየን በዝምታ በማዕበሉ እየተገፋን ስንጠጋ ከወደቡ አካባቢ ድንገተኛ የሆነ ከባድ የተኩስ ድምጽ ተሰማ። ወዲያው በሰማዩ ላይ እንደ ጅራታም ኮከብ የሚበር ነገር እየተምዘገዘገ ወደኛ አቅጣጫ መጥቶ ሰማዩ ላይ እንደ ርችት ይፈነዳና የብርሃን ዝናብ በላያችን ላይ ዘነበ። አካባቢው በደማቅ ብርሃን ሲጥለቀለቅ አይኖቻችንን ጨፍነን መንጫጫት ጀመር። በበኩሌ ያለቅን ነበር የመሰለኝ። ወዲያው ሌላ ተኩስ ተተኮሰ። ይሄኛው ለደቂቃዎች እንደ ፀሐይ ከበላያችን ቆሞ ባህሩን ቀና አስመሰለው።
ወዲያው ሁለት ትልልቅ ደማቅ ብርቱካናማ ቀለም ያላቸው የሞተር ጀልባዎች ውሃውን እየሰነጠቁ ወደኛ በፍጥነት ሲበሩ ተመለከትን። የኛን ጀልባ ሲቆጣጠር የነበረው ስደተኛ ማንም ሰው እንዳይንቀሳቀስ የስፔን ድንበር ጠባቂ ፖሊሶች ናቸው ጀልባችን ተበላሽቷል በሉ አለና ከጀልባዋ ኋላ የተንጠለጠለው መቅዘፊያ ሞተር ነቅሎ ወደ ውሃው ውስጥ ወረወረው። ከዚያም መሃላችን ገብቶ ተቀመጠ። ጀልባዎቹ እንደደረሱ በድምጽ ማጉያ ፖሊሶቹ መናገር ጀመሩ። ፖሊሶች ነን፣ ማንም ሰው ወደ ውሃው እንዳይዘል፣ ጥልቅና ቀዝቃዛ ነው። ጀልባው ላይ ህፃናት አሉ፣ እርጉዝ ሴቶች፣ የታመመ አካል ጉዳተኛ፣ የጦር መሳሪያ ያዘ። ጀልባችሁ ውስጥ ውሃ ገብቷል? ከጥያቄው በኋላ ወፍራምና ረጅም ገመድ ቁልቁል ወረወሩልን። ጀልባችን ከነሱ ዘመናዊና ግዙፍ ጀልባ ጋር አቆራኘናት። በቀስታ እየተጎተትን ወደ ወደቡ ተጓዝ። በዚህ ሁኔታ የአውሮፓ ምድር ለመርገጥ በቃው። ስሄድ አገኘኋት፣ ስመለስ አጣኋት። አውሮፓ ገብቼ ስዳክር በኋላም በብዙ ውጣ ውረድ ወደ አሜሪካ ስሻገር ዛናታን በልቤ ተሸክሚያት ነበር። ያኔ ስፔን መድረሴን በስልክ ሳሳውቃት ደስታዋ በቃል የሚገለጽ አልነበረም። ለ4 ወራት አካባቢ በሰጠችኝ ስልክ ተገናኝተን የደረስኩበትን ስናወራ ነበር። ከዚያ በኋላ ግን እንደዋወልበት የነበረው ስልክ መስራት አቆመ። ብዙ ደከምኩ። ብዙ ቀናት፣ ወራት፣ ዓመታት ነጎዱ። ዛናታ የውሃ ሽታ ሆነች። ከሞሮኮ መጣ የተባለን ስደተኛ ሁሉ እያሳደድኩ ስለ ዛናታ ያልጠየቅኩበት ጊዜ አልነበረም። ሰውነንና ከዓይናችን የራቀን ምስል ልባችን ቢያደበዝዝብንም በሆነ ቀላል የሚመስል ትዝታ ፍቅር የራሱን ቀለም የሚያድስበት የሚያደምቅበት ጊዜ አለ። ከ5 ዓመታት የአሜሪካ ኑሮ በኋላ የዛናታ ነገር እንደገና ውስጤን ያንገበግበው ጀመር። ምናልባት በገንዘብም በስሜትም ስረጋጋ ሁሉ ነገር ሞልቶ ሰው የሚሸት ነገር ሲጠፋ ባዶነት በውስጤ እንደ ውቅያኖስ ተንጠልጥሎ መንፈሴ የሆነ አድማስ ማረፊያ መሬት ስትፈልግ ያኔ ትናንቴን ፍለጋ ውስጤ ተነሳስቶ ይሆናል። አገራት ጦርነት ላይ ሲሆኑ ከታሪክ ይልቅ የቅጽበት ውጊያ እንደሚያሳስባቸው ግለሰብም በህይወት ጦርነት ሲዘፈቅ ታሪኩን ለጊዜው ዘንግቶ ይቆያል። ድል ሲያደርግ ወደ ነበረ ይመለሳል። ወደ ትዝታዬ፣ ፍቅር፣ በጎነት ወደ አሳየችኝ ያቺ ሴት በትዝታ ተመለስኩ። ወደ ኢትዮጵያ መጥቼ ቤተሰቦቼን ካየው በኋላ ያቀናሁት ወደ ሞሮኮዋ ታንጅር ነበር። ያለ ስጋት በቱሪስት ቪዛ በእነዚያ መንገዶች ስራመድ መንገድ አይኑ ይፍሰስ አይባልም ደርሶ የሚሉት ብሂል ነበር ግዝበቱ የሚሰማኝ። ከተማዋ ሲሄድ እንደነበረችው እንደዚያው ናት። ሁሉም ነገር እንዳለ ነበር። ወደዚያ መሸታ ቤቶች ሳቀና እግሮቼ እየተንቀጠቀጡ ሐሴት፣ ናፍቆትና ፍርሃት በተቀላቀለበት ስሜት ነበር። የመሸታ ቤቶቹ ቁጥር በጣም ጨምሯል። ሰውም የዚያኑ ያህል በዝቶ ነበር። ይሁንና የዚያን ምሽት አንድም ዛናታን አውቃታለሁ የሚል ሰው ማግኘት አልቻልኩም። እነዚያ በአይኔ የማውቃቸው ሴቶች አንደኛቸውም አልነበሩም። እንኖርበት ወደ ነበረው ቤት አቀናሁ። ሰፈሩ በሙሉ ፈርሶ ትልቅ መጋዘን የሚመስል ነገር ተሰርቶበታል። በብዙ ፍለጋ ከ3 ቀናት በኋላ አብራት ተሰራ የነበረች ናይጄሪያዊ ሴት አገኘሁ። አላስታወሰችኝም። ሴትየዋ በዚህ ፍጥነት ትልቅ ሴትዮ መስላለች። ጥያቄ አሰልችቷት ነበር። መጠጥ ስገዛላት ተረጋጋች። ከብዙ ምልክትና ማብራሪያ በኋላ ግን ትዝ አላት። ሞቅ ብሏት ንግግሯ እየተደነቃቀፈ ስለነበር ማስታወሷን ተጠራጥሬ ነበር። ሊያልቅ የተቃረበ ሲጋራዋን በላዩ እየሳበች ጭሱን አንዴ ወደ ላይ አንዴ ወደ ጎን በዘፈቀደ ታንቡለብለዋለች። በጭሱ ውስጥ በቸልታ አየችኝና በረጅሙ ተንፍሳ ያቺ ቆንጆ ልጅ
አስታወስኳት። ቆንጆ ጥርሶች የነበሯት፣ ፈረንሳይኛ፣ እንግሊዘኛ፣ አረብኛ ትናገር ነበር። ወንዶች በጣም ይወዷት ነበር። አስታወስኳት። እንደገና ፊቷ የተቀመጠውን ብርጭቆ አንስታ በአንድ ትንፋሽ ጨለጠችና በመጠጡ ምሬት ፊቷን አጨፈገገች። ትዕግስት በሚፈታተን እርጋታ አዲስ ሲጋራ አውጥታ ለኮሰች። የሆነ ጊዜ ተጣልተን አሮጊት ብላ ሰድባኛለች። ሁሉም እንደዚያ ነው የሚለኝ። እድሜን ላቆመው አልችልም አለች በቅሬታ። ድንገት ኮስተር አለችና ምን ዋነህ ግን አለችኝ። ጓደኛዋ ነበርኩ። ከተለያየን ቆየን። ላገኛት ከሩቅ ቦታ ነው የመጣሁት። ከየት? ፈራ ተባያልኩ። ከአሜሪካ። ሁለት እጇን ወደ ሰማይ ዘርግታ እድለኛ ልጅ ነች፣ ሞታ እንኳን የምትፈለግ። እኔ ቆሜ ፈላጊ የለኝም አለች። ሞታ ነው ያልሽው አልኩ በድንጋጤ። ሲጋራ በያዘ እጇ ወደ ተንጣለለው ባህር እየጠቆመችኝ ከአራት ይሁን 5 ዓመት በፊት ተገድላ አስከሬኗ ውሃ ላይ ተጥሎ ተገኘ። በዚያ ምክንያት እነዚያ ውሻ ፖሊሶች ሰብስበው አስረውን ነበር። ብዙ ሰው ጋር ትጣላ ነበር። በጣም ወጣት ነበረች ደግሞ አለችኝ። ሁኔታዋ ተራ ነገር ያወራች ነበር የሚመስለው። የያዝኩትን የቢራ ጠርሙስ ከእጅ አምልጦኝ መሬት ላይ ሲወድቅ ናይጄሪያዊቷ ሴት ምንም ሳይ